አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ ብያለሁ። ሁላችሁንም በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ ይህን ቪዲዮ ላይክ፣ ሼር በማድረግ እንዲጀምሩ በአክብሮት እጠይቃለሁ ማለት ነው። አፍላ የፍቅር ጎጆን ምርጫዎት እንዲያደርጉ በአክብሮት እጠይቃለሁ ማለት ነው። አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይቀላቀሉ እላለሁ ማለት ነው። ነባሮች ደግሞ ላይክ ሼር እያላጋችሁ እንድታበረታቱ በአክብሮት ተጠይቃለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ክፍል 91ን የሀረግ ድራማን ነው። የነ ኢፍራታን የነ እፉዬን ነው ማለት ነው። ስለዚህ በአጥሞና እንድትከታተሉ በአክብሮት እጠይቃለሁ ማለት ነው። እስከ መጨረሻው ድረስ ቪዲዮውን አይታችሁ ሀሳብ አስተያየታችሁን እንድትሰጡ ከልብ እጠይቃለሁ ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦች ዛሬ እንግዲህ የኢፍራታ እና የሀረግ ድራማ 91 እንግዲህ ባለፈው እንደምናስታውሰው ያፌት አለቃው ወይም ቦዲጋርዱ መጥቶ የቢኒን ያገተው እንትና ነው ያክስትህ ልጅ ነው እያለው እንዴት ብሎ ደንግጦ እያለ ነበር ያበቃው። በጣም ብዙዎቻችን እንዴት ይሆናል እያለ ነበረ። ስለዚህ ያፌት በንዴትና በንትን ወደ ታገተበት ቢኒ ሄዶ በጣም ተናዶ ያክስቱን ልጅም ምንድነው ያደረግከው? ምንድነው የምታደርገው? ምንድነው እየሰራህ ያለው ብሎ ሲጠይቀው እሱም እስር ቤት ኬጅ ልጠይቅ ፊት ስለነሳኸኝ አንተን ሲያሰቃይህና አንተን ሲጎዳ ማየት ስለማልችል ነው እንደዚህ ያደረግኩት ብሎ ለያፌት ይነግረዋል። ያፌት ግን ምንም ባይዋጥለትም ለጊዜው ተስማምቶበት ሁለተኛ እንደዚህ አይነት ነገር አታድርግ ብሎ ቢኒን ወደ በሩ ላይ ወስደው ልጆቹ እንዲጥሉት ወይም ሰራተኞቹ እንዲጥሉት ያዛቸዋል ማለት ነው። በትዕዛዛቸው መሰረትም ደጅ ላይ ይጥሉታል። ቢኒም ቀስ እያለ እየተጎተተ ወደ ቤት ይገባል ማለት ነው። ዳግም ተነስቶ አጎቴ መጣ ምናምን እያለው ወደ ሶፋው ላይ ያስቀምጡት። ቢኒም በጣም ታሞ ነበርና ቀስ ብሎ እዛ ላይ ተተገደፈ በኋላ ገኒ ምን ሆና ነው እንደዚህ እኮ ነው በመምጣት የደስ አላላትም ሲለውም ገኒ እኮ ማውራትም አችልም ያንተም ወስሰማ ደንግጣ ነበረና ወርቃ ነበረ ያ ስለመታት ማውራትም መናገርም አችልም ብሏን ማለት ነው። ይህ እንዲህ እያለ በጣም ዳግምና ቢኒ በጣም አዝነው ዳግምን እንዲያወራ እንዳይናገረው እያዘዘው እያለ እሺ ብሎ ዳግም ተኛ ማለት ነው። እነሱም ተኙ። እንግዲህ በጠዋት እንግዲህ ጸዲ ማለት ነው ሰበር ሰካ እያለች ወደ እነ ዳግም ቤት ታጸናለች ማለት ነው። እሱ እንግዲህ በመጣችበት አጋጣሚ ቢኒን ለማየት በቅታለች ማለት ነው። ቢኒን ስታይ በጣም ደግጣ ቢኒዬ የኔ ውድ ምናምን ብላ ልታነሳ ልታቅፈው ስትሞክር በፈጠረሽ እንዳትጠጊ ሁለተኛም ካጠገቤ ደጄ እንዳትደርሺ አልደርስብሽም እንዳንቺ አይነት ቆሻሻ ሴት እኔ አላቅም ብሎ እንግዲህ ያው በመኮሳተር ምክንያት አባሯታል ማለት ነው። እሷም እያለቀሰች ሄዳ ሰክራ እየጠጣ እኔ ሰካራም አይደለሁም እኔ እኮ ስርካሽ ሴት አይደለሁም አልፈልግሽም አለኝ እኔ ያለሱ መኖር አልችልም እያለች እየቀወጠችው እያለ እስከ ጠርሙሱ ይዛ አልጋ ላይ እየጨፈረች እያለ ቤዚቲ ትመጣና ምንድነው የተከሰተው ብላ ስተራተው እሷም መናገር አልፈለገችም እና ጠርሙሱን ተቀምጣ አንዴ በጥፊ ተልሳታለች ማለት ነው። በጥፊ በላሰችበትም ጊዜ እንግዲህ ምን ሆነች ነው ስትላ ቢኒ እኮ አልፈልግም ማለሽ አለኝ ትላታለች። እንዴ ቢኒ ተገኘ እንዴ ብላ ቤዚቲ ትደነግጣለች። አዎ ተገኝቷን ትላታለች ማለት ነው። በዛም በቃ የተነሳ እሺ በቃ ምናምን ብላ አይዞሽ ብላ ታረጋጋትና ቁጭ ትልና እዛ አልጋ ላይ ታስተኛታለች። ለዋላ እንግዲህ እጹብ ታይታለች ማለት ነው። እሱ በተኛችበት እያለ እንግዲህ አዲሱ የእንትና ቴዲ ፍቅረኛዋ ደውሏን ማለት ነው። ደውሎ እንግዲህ አልጋ ላይ አስተኛታት ወደ ውጭ ወጥታ እሱን አቀባበል አድርጋለች። ወደ ቤት እንዲገባ አድርጋው ከቤት ገብቶ እየተጨዋወቱ እያለ ሉላ እንግዲህ ያው እየቀባጠረች እያለ እባክሽ አንቺ ሴትዮ አፍሽን ዝጊ ትላታለች ማለት ነው። ወዲህ ናታን ደግሞ እንግዲህ የዳራ እናት በሰጠችው ኃላፊነት ስራ መሰረት እሱ አቀዶበትና እንትን ብሎበት ስለነበረ ስራውን በአግባቡ በመወጣት እናቷ ለዳራ እናት ያስረክባል ማለት ነው። እሷም ኮራሁብህ እንደዚህ በፍጥነት ታደርገዋለህ ብዬ አላሰብኩም ነበረ ብዙ ጊዜ ፈይቶብኛል ትላለች። ይሄ በጣም ቀላል ስራ ነው ለእኔ
ከምን ጉድ እንደገላገሉ ቢያውቁ ይሄን ባላሉ ነበረ። በጣም ጭንቀት ውስጥ ነበርኩ፣ በጣም ችግር ውስጥ ነበርኩ። እህቴ እያስተዳደረች ነበር የምኖረው። ስለዚህ ብሎ ይነግራታል። እንግዲህ የስራ ነገር ግን ሀራም ነገር ምናምን እንዳይኖረው ወይም ወንጀል ነገር እንዳይነጋገር ምንም ስራ ሰራለሁ እስካልተ ድረስ የተሰራውን ስራ ትሰራለህ ብለዋለች ማለት ነው። እሱም በጠቅላላ ለምን ውጭ ወጥተው እንደማይሰሩና ቤት ውስጥ እንዴት ቢሮዋቸው እንዳደረጉ ቢጠይቃትም አንዳንድ ጥላቶች ስላሉ ብዙ ጊዜ ውጭ አልወጣም፣ ለስብሰባ ካልሆነ በቀር ውጭ መውጣት አልፈልግም፣ ቢሮም አልሄድም። እዚህ ብዙ ቢሮዎች አሉ። እነሱን እንግዲህ ከተማመን ታመንተኝ በኋላ ካመንኩ በኋላ የምናያቸው ይሆናል። እዚህም ብዙ ስራ አሉ ብላ ትነግረዋለች ማለት ናቲያንም እሺ እምነቱን በቅርቡ እንደምወስድ አልጠራጠርም ብሎ ናቲያን ባስባባቸው ተመስዋዕቶ ስለዚህ ተንግዲህ ወዳ ጊዜን ከማባከን እዚሁ ወደ እስራኤል ሊሄድ ብሎ ተሰናብቶ የዲያራን እናት ሊሄድ ሲል እስቲ ዲያራን ላይ አሰላም ልባላት ቢልም እሷ ግን እዚህ እንደማይሆንና እንደምትመጣም እንዲታቅ እንደማትፈልግ ትነግረዋለች ማለት ነው። እሱ በሀሳቡ ተስፋፍቶ ይሄዳ ማለት ነው። ይፍራታ እንግዲህ ወደ እጽ ቤት ሄዳ ነበረ። እንግዲህ እናቲያን ቤት ሄዳ ጸጉሩን ፍለጋ ሄዳ ነበረ። ጸጉሩን እንግዲህ አግኝታለች ማለት ነው። አግኝታ ተመልሳለች። የእናቲያን እንግዲህ ቤት ውስጥ ስላጣት በጣም ማለት ያፌት በቤት ውስጥ ስላጣት በጣም ተናዶና ተበሳይቶ ነበረ። የት ሄደች ነው ብሎ እሷ ግን ድንግጣ ስለነበረ ያፌትዬ መጣ እና እራት እንብላ፣ እራት ደርሷል፣ እንዴት ዋልክ ምናምን ብላ ፈገግ ብላ ብትጠይቀውም እሱ ግን በጣም ስለተናደደና ስለተበሳጨባት የት እንደሄድሽ ንገሪ ብሎ ጸጉሯን ወደ ኋላ ጭምድ አድርጎ እያሰቃየ የት ነው ሄድሽ ይላታል። እሷም በመናደድና በመበሳጨት ያፌት እንግዲህ ወደ እንደዛ አታሰቃይ፣ በቃ ግደለኝና ገላግለኝ ከዚህ ዓለም ግደለኝ ትላለች። እሱም እንደዛ ስጮህበት በጣም ደንግጦ የኔ ንግስት በቃ ይዞሽ እኔ እኮ ስለምወድሽ ነው ወጥተሽ የምትቀሪብኝ መስሎ ስለሚታይ እንጂ ስለ አንቺ ጥላቻ ኖሮኝ አይደለም ብሎ ሊያረጋጋትም ቢሞክርም የራስ ጉዳይ ነው ብላ ሳህኑን ወርውራ ወደ ክፍሏ ትወጣለች ማለት ነው። እሱም በንዴት ሳህኑን የወረውረዋን ማለት ነው። እሱ እንግዲህ ጧት ሲነጋ እንዴት አደርሽ የኔ ንግስት ቢላትም ምንም ልትለውም አልቻለችም። ምክንያቱም እሷ አኩርፋለች። እስከ መቼ ነው አስራኸኝ የምትኖረው በማለቷ ምክንያት ማለት ነው። አኩርፋ ጸጥ ብለዋለች። ምንም ቢላት ምንም ልትመልስለት አልፈለገችም። በቃ የኔ ንግስት ስራ አለኝ፣ ስለምወድሽ ነው፣ ስለማፈቅርሽ ነው፣ እባክሽ ተረጅም ይላታል ማለት ነው። እሺ ብላ በቃ ዝም ብላ ባላየላሽ ብላ በቃ እሺ ብላ ትሄዳለች ማለት ነው። እሱም ወደ ስራው ይሄዳል ማለት ነው። ናቲያንም እንግዲህ የድሃ ላይ ስለነበረ ድሃ ሆኖ ስለምቡዝቲ ነገር ለብሶ ወደ ቤት ይመጣል ማለት ነው። ምን ሆነ ነው እንደዚህ አይነት አለባበስ የለበስከው ሲል አይ እንትናን እኮ ልፈልገው ትቼ እንደዚህ ነው ይላታል። ለቤዝቲ ወይ ጉድ እዚህ ቤት እኮ ጤነኛ በቃ ጠፋ ምናምን ትልና ቤዝቲም ታዝባ ራሷን ጉድ መጨረሻችን ምን ይሆን እንደዚህ ምስቅልቅላችን ወጥቶ ምናምን ትለዋለች ማለት ነው። እሱም በቃ ቀይሬ ልምጣ የስራ ስልክ ስለማላወራ ቀይሬ አልመጣም እናንተ በቃ ተጫወቱ ብሏት ይሄዳል። እሺ ብላ እሷን በሀሳቡ ትስማማለች። ሉላም እንድች እያለ ታያለች ማለት ነው። ሉላዬ እንደዚህ ብላ ባየችም ጊዜ ኖ ለምንድነው እንደዚህ ምኮኝ ምናምን እያለች ቤዝቲ አፍሽን ዝጊ ምናምን ትላታለች ማለት ነው። ቤዛ እኔ እኮ ላንቺ ብዬ ነው ይኸው ብቻሽን ቀረሽ ሁሉም የራሱን ህይወት ጀምሯል ትላታለች። በቃ ያችን ልጅ እንዲሁ 24 ሰዓት ነው እንደ የምታወራት ምናምን ትላለች። አረ 24 ሰዓት አይደለም እንደ ምናምን ብሎ ምን ነው ቀናሽ እንደ ምናምን ብሎ ናቲያንም ለጨዋታ ያክል ትንሽ ሙድ ይዝባታል። እሷም ተበሳይታ እንግዲህ ትሄዳለች ማለት ነው። በተረፈ እንግዲህ ነግቶ ወደ ስራ ሲሄዱ ናቲያንና ያፌት እንግዲህ ስራውን እየሰራው እያለ ያፌት ጋር የሚገናኝበት ስራ ነበርና ያፌት እየጠበቀ እያለ የናቲያን ደግሞ ፊቱን ዞሮ እያለ ስራውን እንደዛ አድርጎ ሴተኛ አዳሪዎቹን በደንብ አሰሯቸው፣ ገቢ ማግኘት አለባቸው እያላቸው እያለ ናቲያና ያፌት ፍጥጥ ብለው ፊልሙ አልቋል ማለት ነው።